ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ነፃነታችንን ካረጋገጥን 5 ዓመት ሞላን ሲሉ አቶ እሸተ ደምለው ተናገሩ። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታ 5ኛ ዓመት መከበሩን የዞኑ ኮሚኒኬሽን አስታውቋል። በዚህ ሰቲት ሁመራ ከተማ በተከናወነው በዓል ላይ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ እሸተ ደምለው አስተዳደራዊ ምስረታ በዓላችን ስናከብር አላፍ ወገኖቻችን የከፈሉት ውድ ህይወታቸውን በማስታወስ ነው በማለት የተናገሩ ሲሆን የወልቃይት ህዝብ በእርስቱ ለዘመናት ሲገደልና ሲፈናቀል መቆየቱን አውስተዋል። ጨምሮም ይህ አረመኔያዊ ተግባር የፈጸመው የህወሓት ቡድን በተባበረ ክንድ ላይ መለስ ተከዜን ተሻግሮ እንዲሄድ ሆኗል። የወልቃይት ህዝብ ነፃነቱን ካረጋገጠ 5 ዓመት ሞልቶታል ሲሉ መናገራቸውን ኮሚኒኬሽን ባሰራጨው መረጃ አስታውቋል። በሌላ በኩል ያልተቋጠረ የትውልድ ቅብብሎች ትግል የዛሬውን ነፃነት ቀን አጎናጽፎናል ያሉት ደግሞ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ናቸው። ኮሎኔል ደመቀ በበዓል ላይ ጨምረው ሲናገሩም የወልቃይት ጠገዴ ህዝብ ለማንነቱ የታገለ ነው። የወልቃይት ጠገዴ የአማራ ማንነትና ወሳኝ አስመላሽ ኮሚቴ ህገ መንግስቱን መሰረት በማድረግ አማራዊ ማንነቱን ለማስመለስ በአስቸጋሪ ጊዜ በመተባበር ጥያቄውን ማቅረብ እውነትን የያዘ በመሆኑ አሸናፊ ሆኗል በማለትም ተናግረዋል። የሸገር ኤፍኤም 102.1 ራዲዮ ባለቤት የህይወት ዘመን ሽልማት ተሰጣቸው። ጋዜጠኛ መዓዛ ብሩ የምስራቅ አፍሪካ ልማት በየነ መንግስት ባለስልጣናት የህይወት ዘመን ጋዜጠኛ ሽልማት ተሰጣቸው። የሸገር ኤፍኤም 102.1 ራዲዮ መስራችና ስራ አስኪያጅ መዓዛ ብሩ ሽልማቱ የተሰጣቸው የኢጋድ ዓመታዊ የሚዲያ ሽልማት በአዲስ አበባ በተካሄደበት ወቅት ነው። ሽልማቱም ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ተቀብለዋል። ኢጋድ በየዓመቱ በተለያዩ ዘርፎች የአባል ሀገራትን የተመለከቱ ዘገባዎችን የሰሩ ጋዜጠኞችን የሚሸልም ሲሆን ዘንድሮም በአየር ንብረት ለውጥም የተመለከቱ ዘገባዎችን የሰሩ ጋዜጠኞች ስራ አወዳድሮ ሸልሟል። በዋሽንግተን ዲሲ በሁለት የብሔራዊ ጥበቃ ወታደሮች ላይ ጥቃት ከተፈጸመ በኋላ የትራምፕ አስተዳደር የአሜሪካ ዜግነትና ኢሚግሬሽን አገልግሎት የሚሰጣቸውን ሁሉንም የጥገኝነት ውሳኔዎች እንዲያቆም ትዕዛዝ መስጠቱን ሲቢኤስ ኒውስ ያገኘውን የውስጥ ሰነድ አመለከተ። ይህ እርምጃ ሮብ ዕለት ጥቃቱ ፈጽሟል ተብሎ የተጠረጠረው ራህማኑላ ላካንዋን የተባለው አፍጋኒስታዊ ዜጋ በመሆኑን ተከትሎ የመጣ ነው። የላካንዋን የኢሚግሬሽን ታሪክ እንደሚያሳየው በ2021 በቀድሞው ፕሬዚዳንት ጆ ባይደን ዘመን በሰብአዊ ፓሮል አሜሪካ የገባ ሲሆን ህጋዊ የጥገኝነት ፈቃድ ያገኘው ግን በዚህ ዓመት በዚሁ በሁለተኛው የትራምፕ አስተዳደር መሆኑን ታውቋል። አርብ ዕለት የወጣው ይህ የውስጥ መመሪያ ሰራተኞች የማንኛውንም ሀገር ዜጋ ጥገኝነት ማመልከቻ ከመቀበል ውድቅ ከማድረግ ወይም ከመዝጋት ሙሉ በሙሉ እንዲቆጠቡ ያዛል። ሰራተኞች ቃለ መጠይቆችን መቀጠል ቢችሉም ወደ ውሳኔ መስጫው ስትደርሱ ቆም ብላችሁ ያዙ የሚል ቀጥተኛ መመሪያ ተሰጥቷቸዋል። እያንዳንዱ የውጭ ዜጋ በተቻለ መጠን ከፍተኛ ማጣራት መደረጉን እስክናረጋግጥ ድረስ ሁሉንም የጥገኝነት ውሳኔዎች ያቁመናል ብለዋል። የአሜሪካ የህዝብ ደህንነት ሁልጊዜም ይቀድማል ሲሉም አክለዋል። ይህ ትዕዛዝ ከአስተዳደሩ ከጥቃት በኋላ እየወሰዳቸው ካሉ ጠንካራ የኢሚግሬሽን እርምጃዎች አንዱ ነው። አስተዳደሩ በመጀመሪያ ከአፍጋኒስታን የሚቀርቡ ማንኛውም የኢሚግሬሽን ማመልከቻዎች ሙሉ በሙሉ እንዲቆም አዟል። ፕሬዚዳንት ትራምፕ የጉዞ እገዳ በጣሉበት 19 ሀገራት አፍጋኒስታን፣ ሶማሊያ፣ ሱዳን፣ ኤርትራ እና ቬንዙዌላን ጨምሮ ዜጎች ላይ የግሪን ካርድ ማጣራት እንደገና ጥብቅ እንዲፈተሽም አዘዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ከ3ኛው ዓለም ሀገራት የሚመጣ ፍልሰት በቋሚነት እንደሚያቆምና የምዕራባውያንን ስልጣኔ የማይመጥኑ ያላቸውን የውጭ ዜጎችን እንደሚያስወጡም ቃል ገብተዋል። ብሪታንያ ጥገኝነት ጠያቂዎችን ለሕክምና ቀጠሮ ታክሲ እንዳይጠቀሙ ልትከለክል ነው። ብሪታንያ በሀገሪቱ የሚገኙ ጥገኝነት ጠያቂዎች ለሕክምና ቀጠሮ ታክሲ የመጠቀም መብታቸውን ከየካቲት ወር ጀምሮ እንደምትከለክል ይፋ አደረገች። ይህ እርምጃ የመጣው የመንግስት በየዓመቱ በጥገኝነት ጠያቂዎች ትራንስፖርት ላይ የሚመጣውን ከፍተኛ ወጪ ለመቀነስና የታክሲ አጠቃቀም ላይ ያለውን ያልተገደበ ሁኔታ ለመግታት በሚል ነው። አዲሱ ሕግ ጥገኝነት ጠያቂዎች ለአብዛኛው የሕክምና ጉዞዎች የታክሲ አገልግሎት እንዳይጠቀሙ ሙሉ በሙሉ ይከለክላል። የታክሲ አጠቃቀም በሚፈቅደው ደግሞ በጣም አስገዳጅ በሆኑ በማስረጃ የተደገፉ ልዩ ሁኔታዎች ውስጥ ብቻ ይሆናል። እነዚህ ሁኔታዎች የአካል ጉዳተኝነት፣ እርግዝናና ወይም ከባድ ህመም ያለባቸውን ሰዎች የሚያጠቃልሉ ሲሆን ለእነዚህ ጉዞዎችም የሀገር ውስጥ ጉዳይ ሚኒስቴር አስቀድሞ ፈቃድ መስጠት ይኖርበታል። የሀገር ውስጥ ጉዳይ ሚኒስትር ሻባና መሐሙድ እንዳሉት ዓመታዊ ትራንስፖርት ወጪ በአማካኝ 15.8 ሚሊዮን ፓውንድ ይደርስ ስለነበር ሚኒስትሯ ይህንን የገንዘብ ብክነት ለማስቆም አዲሱ እርምጃ መጀመሩን ገልጸዋል። መንግስት ጥገኝነት ጠያቂዎች በምትኩ እንደ ህዝብ ማመላለሻ፣ አውቶቡስ የመሳሰሉትን አማራጮች እንዲጠቀሙ ለማስቻል ከአገልግሎት ሰጪዎች ጋር እየሰራ መሆኑን አስታውቋል። ይህ ለውጥ የቀድሞው መንግስት ትተውት በሄዱ ውድ ኮንትራቶችና በተፈጠሩ አላስፈላጊ ልምምዶች ምክንያት መተግበሩ ታውቋል ያለው መናኸሪያ ኤፍኤም ነው።
የአፍሪካ ህብረት ጊኒ ቢሳውን ከህብረቱ አባልነት አገደ። ህብረቱ በውሳኔውን ያሳለፈው ፕሬዚዳንት ኡማሮ ሲስኮ ኢምባሎ በመፈንቅለ መንግስት ከስልጣን ከተወገዱ ከ2 ቀናት በኋላ ነው። የጊኒ ቢሳው ወታደራዊ ኃይል ባለፈው ሮብ ፕሬዚዳንቱን ከስልጣን ማስወገዱን አስታውቋል። ሊቀመንበሩ መሐመድ አሊ የሱፍ እንዳሉት የአፍሪካ ህብረት ጊኒ ቢሳውን ከአባልነቱ በፍጥነት ለማገድ ወስኗል። በወታደሮቿ የተፈጸመው መፈንቅለ መንግስት በምዕራብ አፍሪካዊቷ ሀገር የተደረገው ምርጫ ውጤት በቅርቡ ይፋ ይደረጋል ተብሎ በሚጠበቅበት ወቅት መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የጊኒ ቢሳው ወታደራዊ ሁንታ አዛዡ ጄኔራል ሆርታን ታምን ለ1 ዓመት የሽግግር መንግስቱን ፕሬዚዳንት አድርጎ ሾሟል። ከስልጣን ከተወገዱ በኋላ በቁጥጥር ስር የነበሩት ፕሬዚዳንት ኡማሮ ሲስኮ ኢምባሎ በድርድር ወደ ሴኔጋል እንዲሸሹ መደረጋቸውን ዘገባው አመላክቷል። በምርጫው አሸንፊያለሁ የሚሉት የተቃዋሚ ፕሬዚዳንት እጩ ፈርናንዶስ ዲያስ ደህንነታቸው ተጠብቆ በሀገሪቱ ውስጥ በአንድ ስፍራ ተደብቀው እንደሚገኙም ለዜና ምንጩ ተናግረዋል። የምዕራብ አፍሪካ ኢኮኖሚክስ ማህበር ሀገሪቱን ከሁሉም ውሳኔ ሰጪ አካላት ማገዱን ይታወሳል። ጊኒ ቢሳው ከጥቂት ሰዓታት ወዲህ የወታደራዊ መፈንቅለ መንግስት ሰለባ የሆነች ሌላዋ ምዕራብ አፍሪካዊ ሀገር ሆናለች። ኖርዌይ የኤርትራ መንግስት የሚደግፉ ትውልድ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ትውልድ ኤርትራውያን ላይ የተካሄደ ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡ ላይ ነው። በኦስሎና በርገን ከተማዎች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራ መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራ መጀመሩ ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ ኤርትራውያኑ ይግባኝ እንደሚታይ የኖርዌይ ስደተኞች አገልግሎት ተቋማት አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምንስ የሸሹትን መንግስት ይደግፋሉ የሚሉትን መፈተሻቸው ተገልጿል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሁፎች በተጨማሪ ኖርዌይ ከሚኖሩና የኤርትራን መንግስት ከሚቃወሙ ትውልድ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነት ሊሰረዝ ይችላል። ወደ እስራኤል በህገወጥነት መልኩ የገባና ኤርትራ መንግስትን በመደገፍ ይታወቃል የተባለው ኤርትራዊ ባለፈው ወር ወደ ሀገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውንና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነው። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮን በዚያው አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላውያን ፖሊስን ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም። የአማራ ክልል ከመንግስት መስሪያ ቤት አንስተው ግጭት ውስጥ ከገቡ ፋኖ መሪዎች መካከል ካፒቴን ማስረጃ ሰጤ ትናንት ምሽት እጁን ለመንግስት የጸጥታ ኃይሎች የመስጠቱን ዜና ጭምጭምታ እየተሰማ ነው። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት በማለት የሚጠራው አደረጃጀት ትናንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ከአመራርነት ማገዱን አሳውቆ ነበር። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ያለው። እንደተሰማው ጭምጭምታ ከሆነ ማስረሻ ከ18 ሰዎች ጋራ ነው እጅ የሰጠው የተባለው። የሰሜን ኮሪያ መሪ ኪም ጆንግ ኡን የአየር ኃይሉንና የገዢውን የሰራተኞች ፓርቲ የተመሰረተበትን 80ኛ ዓመት በማክበር ላይ የሚገኙት የሰሜን ኮሪያ መሪ ኪም ጆንግ ኡን የዩናይትድ ስቴትስን ምዕራብ ጠረፍ ሊደርስ የሚችል ሚሳኤል እንዳላት መናገራቸው ተሰማ። የሰሜን ኮሪያ መሪ ኪም ጆንግ ኡን የአየር ኃይሉን 80ኛ ዓመት ከትንሽ ሴት ልጁ ጋር ሲያከብሩ የአየር ኃይሉን በኒኩለር ጦርነት መከላከያ ተግባር ውስጥ ያለውን ሚና አጉልተው ገልጸዋል ሲል የመንግስት ሚዲያ እሁድ ዕለት ዘግቧል። በሰሜን ኮሪያ ሮዶንግ ሲሙን ጋዜጣ የተለቀቁ ፎቶዎችን ኪም ሰው አልባ አውሮፕላኖችና የሞባይል ሚሳኤል ማስጀመሪያዎችና ሌሎች ሲመለከቱ አሳይተዋል። የአየር ኃይሉ ሁሉንም አይነት የስለላ ድርጊቶችና የጠላት ወታደራዊ ቅስቀሳዎችን በቆራጥነት መቃወምና መቆጣጠር አለበት ሲሉ ኪም ተናግረዋል ሲል KCNN ዘግቧል። ኪም የአየር ኃይሉ አዲስ ስትራቴጂካዊ መሳሪያዎችን መታጠቁን አክለዋል። በዚህ ሳምንት ሰሜን ኮሪያን የጎበኙት የሩሲያ ህግ አውጪዎች እንደሚሉት ኮሪያ እስከ ዩናይትድ ስቴትስ ምዕራብ ጠረፍ ድረስ ሊደርስ የሚችል ሚሳኤል ከቅርብ ጊዜ ውስጥ ለመሞከር አቅዳለች ብለዋል። ለረጅም ርቀት የሚሳኤል አዳዲስ ሙከራዎችን እያዘጋጁ ነው። ሚሳኤላቸው የዩናይትድ ስቴትስን ምዕራብ ጠረፍ ሊመታ እንደሚችልም የሚያረጋግጡ የሂሳብ ስሌቶችን እንኳን ሰጥተውናል ሲሉ የሩሲያ ዱማ ዓለም አቀፍ ጉዳዮች ኮሚቴ አባል የሆኑት አንቶን ሞሮዞቭ ተናግረዋል። በአጠቃላይ ሰሜን ኮሪያ ስሜት በጣም ጠበኛ ነው ሲሉም የተናገሩት ሞሮዞቭ አክለውም ሁኔታውን በእርግጥ ሰፊ ወታደራዊ እርምጃን ለመከላከል በተለይም በክልሉ ውስጥ የተወከሉትን ሁሉም ፍላጎት ያላቸው ሀገራት ፈጣን ጣልቃ ገብነት ይጠይቃል ብለዋል። CIA በበኩሉ የኒውክሌር ሙከራ ወይም የሚሳኤል ማስወንጨፍ ልታደርግ እንደምትችል አንዳንዶች የሰሜን ኮሪያ ሚሳኤሎች በአሜሪካ ዋና መሬት ላይ ኢላማዎች የመምታት
የመመከት አቅም እንዳላቸውና አህጉራዊ አቋራጭ ባላስቲክ ሚሳኤልን ጨምሮ አሜሪካ ማደባየት የሚችሉ የኒውክሌር ጦር መሳሪያ የታጠቀ ወደ ታሰበው መድረሻ በተሳካ ሁኔታ እንዲደርስ የሚያስችል ቴክኖሎጂ አዘጋጅታለች ብለዋል። በሌላም በኩል ሰሜን ኮሪያ ከዩናይትድ ስቴትስ ጋር ያለውን ርቀት የሚሸፍን ሚሳኤል የመገንባት አቅም እንዳላት ግልጽ ነው። ነገር ግን ሰሜን ኮሪያ ዩናይትድ ስቴትስን በኒውክሌር ጦር መሳሪያ ኢላማ ለማድረግና ለመምታት የሚያስፈልገውን ቴክኖሎጂና አቅም እንዳላት እስካሁን አላሳየችም ሲሉ የጋራ የጦር ኃይል ምክትል ሊቀመንበር ጄኔራል ፖል ሴልቫ ተናግረዋል። ትራምፕ ኪምን የሮኬት ሰው ብለው ከጠሩትና የሰሜን ኮሪያ ሙሉ በሙሉ እንደሚያጠፋ ካስፈራሩት በኋላ የሰሜን ኮሪያ መሪ የአሜሪካን ፕሬዝዳንት የአእምሮ የተዛባ አምባገነን ሲሉን ገልጸውታል። ይህ በእንዲህ እንዳለ ከሰሜን ኮሪያ ጋር ድንበር የምትጋራው ሩሲያ ስለ ሁኔታው የበለጠ ትኩረት ሰጣችሁት። በዚህ ሳምንት መጀመሪያ ላይ የሩሲያ ፕሬዝዳንት ቭላድሚር ፑቲን ሁሉንም የሚመለከታቸው አካላት ዲፕሎማሲያዊ እርምጃን እንዲቀበሉ አሳስበዋል። በቴፒ ከተማ አጠቃላይ ሆስፒታል አንዲት እናት በ28 ሳምንት የእርግዝና ቆይታ 1 ኪሎ ግራም በታች የሚመዝን ህፃን በሰላም ተገላገለች። ህፃኑ ሲወለድ ክብደቱ 895 ግራም ብቻ ይመዝን የነበረ በመሆኑ በሆስፒታሉ የቅርብ ክትትል ውስጥ እንዲቆይ መደረጉን በሆስፒታሉ የህፃናት ስፔሻሊስት ዶክተር አብርሃም ሞላ ለኢቢሲ ገልጸዋል። የአንድ ጤነኛ ህፃን በእናቱ ማህፀን ውስጥ የሚኖረው የቆይታ ጊዜ ከ37 ሳምንት እስከ 40 ሳምንታት ሲሆን ህፃኑ ሲወለድ ክብደቱ ዝቅተኛ ነው የሚባለው ደግሞ ከ2.5 ኪሎ ግራም በታች የሚመዝን ሲሆን እንደሆነ የጤና ባለሙያዎች ይገልጻሉ። እናትና ልጁ በቴፒ አጠቃላይ ሆስፒታል ከ23 ቀናት የህክምና ክትትል በኋላ በሰላም ወደ ቤታቸው መሄዳቸውንም ዶክተር አብርሃም ገልጸዋል። በዓለም ጤና ድርጅት መረጃ መሰረት በ28 ሳምንት እድሜና ከ1 ኪሎ ግራም በታች ከሚወለዱ ህጻናት በህይወት የመቆየት እድላቸው እስከ 40 በመቶ ብቻ መሆኑን ባለሙያዎች ጠቁመዋል። በየጊዜያቸው ቀድመው የሚወለዱ ህጻናት ብዙውን ጊዜ በእናታቸው ማህፀን ውስጥ ወሳኝ የሆነ የእድገትን ሂደት በሙሉ ወይም በከፊል ስለማያጠናቅቁ ቅርብ የሆነ የህክምና ክትትል ያስፈልጋቸዋል። እንደ ዶክተር አብርሃም ገለጻ በሆስፒታሉ የሚገኙ ባለሙያዎች ባደረጉት ከፍተኛ ርብርብ የህፃኑ ህይወት በተሳካ ሁኔታ ለመታደግ ተችሏል። ሆስፒታሉ ለእናቶችና ህጻናት የሚሰጡን አገልግሎት በማዘመን ተገቢ የሆነ አገልግሎት እየሰጠም እንደሚገኝም ተመላክቷል። የጃፓን ከፍተኛ ፍርድ ቤት በሀገሪቱ የተመሳሳይ ጾታ ጋብቻን በህገ መንግስት ከለከለ። ፍርድ ቤቱ አዲሱ ህግ በ2026 የመጀመሪያ ዓመት ላይ ተፈጻሚ ያደርጋል ተብሎ ይጠበቃል። የሀገሪቱ ህገ መንግስት አንቀጽ 24 ትዳሩ በሁለት ጾታዎች ማለትም ሴትና ወንድ መግባባት ላይ ሲደርስ ይፈጸማል ይላል።